የኔ ጥያቄ ምንድነው? ፈጣሪ የተባለው ሁሉን ነገር አዋቂ ነው? አዎ። ነገር ግን ኢየሱስ ክርስቶስ ሁሉን ነገር አያውቅም፣ በጣም በሚያሳዝን ሁኔታ። ምክንያቱም አምላክ ፈጣሪ አይደለም። ማስረጃ ረስተህ? አይ እሱን ሳይሆን መረጃውን እንኳን እሱን ያዘውና ላንሱ ላንተ ነው። ግን እኔ መጠየቅ የምፈልገው ለምሳሌ በእናንተ መጽሐፍ ላንተ ነው እንጂ ክርስቲያን አይደለህ እንዴ? ክርስቲያን አይደለህ እንዴ? ምን አልከኝ? ክርስቲያን አይደለም። ፈጣሪ ማለት ሁሉን አዋቂ ነው አይደለም ነው። ነገር ግን ኢየሱስ ክርስቶስ ፈጣሪ አይደለም። ስለኛ እሱን እንኳን ችግር የለውም እኔ በደንብ ስለማቅ። ግን እኔ መጠየቅ የፈለኩት ምንድነው አላህ ወደፊት ያለው ሁሉ ነገር አዋቂ ከሆነ ለምንድነው ወደፊት እንደሚያውቅ የሆነ ነገር መጽሐፍ እንደሚሰረዝ እንደሚበረዝ ካወቀ አሎ ያዳመጥ እሱን እንኳን ያውቀዋለሁኝ አልክ። የትኛውን ነው የምታውቀው? ምን አልከኝ? የትኛውን ነው የምታውቀው? እሱን እንኳን አውቀዋለሁ ተዋልኩ። የትኛውን? አይ ማለቴ ለጠይቅ ያልኩትን ትተህ ተሮ ብለህ ሌላ ነገር ተናገርክና እኔ መጠየቅ የፈለኩት ምንድነው ስለ ፈጣሪ ባህሪ እያወራን ነው አይደለ? ፈጣሪ ማለት ሁሉን ወደፊት ያለውን የሚያውቅ ነው አይደለ ያልከኝ? አዎ አልኩኝ። እዚያ ለምሳሌ ኢየሱስ ክርስቶስ ፈጣሪ አይደለም፣ ምክንያቱም ስለ ወደፊቱ አያውቅምና አልኩኝ። ስለዚህ አምላክ እንዳልሆነ ያስረዳል። ማስረጃ መስጠት ትፈልጋለህ? እኔ ደግሞ ወደፊት ፈጣሪ ለመሆኑ ወደፊት ትንቢት የተናገረበትን እነግርሃለሁ። ችግር የለውም። እሱ ያጣላንም። አንተ ያወቅከው ሌላ ነው፣ እኔ ደግሞ አውቀው ወደ ዳግም ምጽአት ላይ እስከ በዳግም ምጽአት ምን እንደሚፈጠር ሁሉ ሲናገራቸው ነበር ለሐዋርያት እና እሱን እነግርሃለሁ። ችግር የለውም። ኢየሱስ ክርስቶስ አምላክ ነው? አዎ አምላክ ነው ወንድሜ። አምላክ ስለ ወደፊት ሁሉ ማወቅ አለበት አይደለ? በደንብ ነው የሚያውቀው። ማርቆስ 13:32 ምን ይላል? እሺ ምን ይላል? አብሮ መጽሐፍ ቅዱስ ይላል። መጀመሪያ ኢየሱስ ክርስቶስ ወደ ምድር የወረደበት ምክንያት ግን ታውቀዋለህ? አልጠየቅኩም። እሱ ማርቆስ 13:32 ነው የጠየቅኩት። መጽሐፍ ቅዱስ ይላል። እሺ አለው። አንዴ ትልቁ ላይ አድርገህና ከፍተህ አንብባት እስኪ እንትላለች። እሺ ከማንበቤ በፊት ግን ኢየሱስ ክርስቶስ እኮ በአዳም በደል አዳም ነው የወረደና ማብራሪያ እሱን ላንተ ማብራሪያ ያዘውና ጥቅሱን አንብበው ይናገር። ጥቅሱን እኮ ምኑን ያልገባ ለምሳሌ እስኪ እንዲህ ይላል ብለህ ንገረኝና ላስረዳ። ችግር የለውም። አውጣረተው አንጅታችንን አትብለው። አውጣው ጥቅሱን አውጣ እና ጨለማ ላይ ስለሆንኩ በእንትን አይነበብ ማለት ዋይፋይ ደጃፍ ስለሆንኩ ላይ መጽሐፍ ቅዱስ ለማንበብ አይመቸኝም። አንተ ማንበብ ትችላለህና ማስረዳት ትችላለህ። ባለ ስትናል ነበር እንዴ? ምንድነው እንደዚህ? እኮ መጽሐፍ ቅዱስ አለ ግን መብራት የለውም ታውቃለህ። ችግር የለውም። መብራት ያለበት መቼም አንተ ጨለማ ዓለም ውስጥ አይደለም ያለው። ጠጋ በልና አንብብልና አሳየው። ችግር የለም። አንተ ያልገባህን ጠይቀኝ አስረዳለሁ። ኦርቶዶክስ ማለት ሙሉ ስለሆነች ችግር የለውም። ያልገባህን እንዳሳየህ ነው እንትን ቪዲዮ ፎቶስ ቪዲዮ ላሳይ። በደንብ አይታየም ጨለማ ስለሆነ። በቃ እሺ ላውጣልህ እኔ ችግር የለውም። እሺ ምን ይላል? አንዴ አምዞ ዲሰበ እሺ አንብበው ምን ይላል? ምንድን ነው የሚል መሰለ? አንዴ ይቅርታ ጋር አዳምጠኝና ስለዚያች ቀን ወይም ስለዚያች ሰዓት ግን የሰማይ መላእክትም ቢሆኑ ልጅም ቢሆን ከአባት በቀር የሚያውቅ የለም ይላልና ይህ ማለት ይቺ ቀን የተባለችው ማን እንደሆነች ስላወቀ ነው ስላላወቀ ነው የተናገረው? እሱ እንዴ ለጠይቀ የዚያችን ቀንና የዚያችን ሰዓት የሚያውቃት ማን ብቻ ነው? እኔ ደግሞ እየጠየቅኩ ያለ እቺ ቀን የተባለችውን ያወቃት ምን ስለሆነ ነው እያልኩ ያለ። ጠይቀኝ እኔ ነኝ አይደል ጠያቂው? ስለዚህ እኮ ወደፊት የሚፈጠረውን የተናገረ ምን ስለሆነ ነው? ሁሉን አዋቂ ስለሆነ አይደለም። ወደፊት አንተው ምን እንደሚፈጠር ታውቃለህ? አታውቅም። እሱ ግን ወደፊት ያቺ ቀን ያላት ምን ስለሆነ ነው ያወቃት? አንዴ ተረጋጋ። ስለዚያች ቀንና ስለዚያች ሰዓት የሚያውቀው ማን ብቻ ነው አለ ኢየሱስ። እኮ እቺ ቀን ያላት ማንን ነው እኮ እያልኩ እኮ ነው። እቺን ቀን ያላት በምን አውቋት ነው እኮ ነው እያልኩ ያለ። አንተ ከገባ ማን ነው አለ እዚህ ጋር የሚያውቀው ማን ብቻ ነው አለ። በማን በቀር አያውቃትም ያችን አለ። ኖ እቺ ቀን እኮ ስላወቃት ነው እቺ ቀን ያላት። አልተጻፈ ከየት አይቷት ነው እቺ ቀን ያላት? እቺን ቀን ያላት የታወቃት አዋቂ ስለሆነ እኮ ነው። አንተ አልተረዳህም።
ምን የቱ ጋር ነው እንደዛ የሚለው? እንደማ ልጅ ያለው ማንን ነው? ልጅም ቢሆን የሚለው ማንን ነው እኮ? እቺ ቀን አላት እኮ። እቺ ቀን ያላት ስላወቃት ነው እኮ። እቺን ቀን የማያውቁ ሆነ አልተጻፈ። የት ላይ ተጽፎ ነው እቺ ቀን ያላት? ወይ እቺ ቀን የሚል አልጠየኩም ማለት ስለዚያች ቀን አለ ወይንም ስለዚያች ሰዓት ግን የሰማይ መላእክትም ቢሆኑ ልጅም ቢሆን ከአባት በቀር የሚያውቅ የለም ማለት። አባት የሚለው ማንን ነው? ራሱና አባት የሚለው አብ ነው። ግን እኔ ደግሞ እያልኩ ያለ ያችን ሰዓት ያላት አልተጻፈም። ያቺ ሰዓት መቼ አውቋት ነው እኮ ነው እያልኩ ያለ። ያውና ልጅ እያለ ራሱ ነው ልጅም ቢሆን እያለ እየነገረህ እኮ ነው ወገናችን። አብ ብቻ ነው የሚያውቃት ካለ ኢየሱስ ክርስቶስ አያውቃትም ማለት ነው። ተግባባን? ኖ ልጅ እኮ እኛም ልጅ እንባላለን። የእሱ ልጅነት ሳይሆን የእኛም ልጅ እንባላለን። እዚህ ላይ መግለጽ የፈለገው የእኛ ልጅነት ነው። እኛም ለአብ ልጆች ነን። በቃ ጥሩ። ስለዚህ ከአብ በቀር የሚያውቃት የለም። ማን ብቻ ነው? ስለዚህ ጋር አብ ነው አልከኝ። ኢየሱስ አብ ነው አይደለም? መልስልኝ። ኖ ኖ ኖ ኖ አብ ያውቃታል። ግን ኢየሱስ ክርስቶስም ስላወቃት ያቺ ቀን ብሎ ወይም ይህቺ ሰዓት ያላት ስላወቃት ነው የተናገረ። የማያውቃት ቢሆን አልተጻፈችልህ። የት ላይ ተጽፎ ነው እንደዛ ብሎ የተናገረ? እስኪ ንገረኝ አንተ። የት ላይ ተጽፎ አግኝቶት ነው እንደዛ ብሎ የተናገረ? አዋቂ ባይሆን ኖሮ በጣም ግልጽ ጥቅስ እኮ ነው። አብ ብቻ ነው የሚያውቀው አልከን እኮ አንተ ራስህ። አሁን ጥያቄ ቀጣዩ ምንድነው? ኢየሱስ አብ ነው ወይንስ አይደለም ነው እኮ አብ እኮ በአብ ውስጥ ወልድም አለ። በወልድም እኔ አብን ያየ እኔን አየ ብሏል። አብና እሱ አይነጣጣሉ። እንደዛ እኮ ነው። ውስጡ አለ ወይንስ የለም አይደለም ጥያቄ። ኢየሱስ አብ ነው በለኝ እናንተ። አያ እንለፈው፣ ችግር የለም። ኢየሱስ አብ ነው አይደለም? ኢየሱስ አብ ነው ሳይሆን አብ የሚሰራውን ወልድ ይሰራዋል፣ ወልድ ያየውን አብ ያየዋል። አይነጣጠሉም። ገብቶ ነው። አብ ሕያው እንደሆነ ወልድም ሕያው ነው። አልጠየቅኩም ሕያው ነው አይደለም ብዬ እንደሆነ ነው ሰውዬው። ማን ብቻ ነው እኮ ስላልተረዳው እኮ አንተ በደንብ አልተረዳውም። ለዛ ነው እንጂ አብ ማለት እኔ ነኝ፣ አብን ያየ እኔን አየ ነው ብሏላ። አይነጣጠሉም። ስለዚህ እኮ አይደለም የጠየቅኩት። አብ ብቻ ነው የሚያውቀው አለ አይደለ? ስለዚህ ኢየሱስ አብ ነው ወይንስ አይደለም? ወንድም አንዴ አዳምጠኝና፣ ስለዚህ አብን ያየ እኔን አየ ማለት አብ ነበረ ማለት ነው ወልድ? አልጠየቅኩም። እሱም ኢየሱስ አብ ነው ወይንስ አይደለም? የግድ የጠየቀን ብቻ እኮ አይደለም፣ አንተ እንዲገባ እያስረዳኸው ነው። በደንብ እንዲገባ ነው እየነገርኩህ ያለው። ነገር ነው እንደ መጣኸው እዚህ እኮ አንተ ጥቅሱን አወጣህ አይደለ? ስለዚህ እኔ እጠይቅሃለሁ በዚህ ኢየሱስ አብ ነው ወይንስ አይደለም? አብ ብቻ ነው የሚያውቃት ስላለን ማለት ነው እኮ። ስለዚህ እኔ አብ ነኝ ስል ስለ አብ ነበረ ወልድ እያልኩ እኮ ነው። አዞሬ እኮ መልስ እንድታገኝ እየነገርኩህ እኮ ነው። ለምን አንተ አብን ያየ እኔን አየ ነው እያለ ነው። ስለዚህ አብን ያየ እኔን አየ ሲል ወልድ አብ ነበረ ማለት ነው። አልጠየቅኩም። ያልጠየቅኩህን አታውራ። የራስህን እየጠየቅህ ለምንድን ነው ምሳሌ ሳመጣልህ አልጠየቅኩም የምትለኝ? አልተጠየቅኩም። ኢየሱስ አብ ነው ወይንስ አይደለም? አንተ ምን አልከኝ? እዚህ ጋር ማን ብቻ ነው የሚያውቀው አልኩህ። አብ ብቻ ነው የሚያውቀው አልከኝ። ኢየሱስ አብ ነው ወይንስ አይደለም? ኢየሱስ አብ አይደለም። ነገር ግን ኢየሱስ ያየውን አብ ያየዋል፣ አብ ያየውን ደግሞ ኢየሱስ ያየዋል። አብ ይኸው እንደሆነ ወልድ ይኸው ነው ይለዋል። ስለዚህ በሁሉም ነገር ልዩነት የላቸውም። ከአብ በስተቀር ካለ ከወልድም በቀር ነው። አብን ያየ እኔን አየ ማለት ደግሞ ተመሳሳይ ናቸው፣ ልዩነት የላቸውም። ያን ነው አንተ ያልተረዳኸው። የራስን ትፈልፋለህ። እናመሰግናለን። ምን አለ እዚህ ጋር? ኢየሱስ ማን ብቻ ነው የሚያውቃት? አብ ብቻ ነው የሚያውቀው አለን። አብ ብቻ። አብ ታዲያ ኢየሱስ ነው አይደለም? አብ ኢየሱስ አይደለም አለ። አለቀ በቃ። ስለዚህ ኢየሱስ ክርስቶስ አያውቀውም። የሚያውቀው ማን ነው? አብ ብቻ ነው። ኢየሱስ ራሱ እየተናገረ የሰማይ መላእክትም አያውቁም፣ ልጅም ቢሆን አያውቅም፣ ከአባት በቀር የሚያውቃት የለም አለ። አይ በአባት ብቻ አይደለም ኢየሱስም ያውቃል እያልክ አንተ ኢየሱስን እየተቃወምከው ነው። ከዛ የራሱ ማብራሪያ ያመጣልን መጨረሻ እኔን ያየ አብን አየ ብሏል። እኔ አብ የሚሰራውን እኔ እሰራለሁ ብሏል። ምን አገናኘው? ያ ስለ ስራ ስለማየት የሚናገረው። እዚህ ስለ እውቀት ነው እያወራ ያለው። እዚህ ስለ እውቀት ነው እያወራ ያለው። እንዳጠቃላይ ኢየሱስ ክርስቶስ አብ የሚያውቀውን የማያውቅ ከሆነ መለኮታዊ ባህሪ የለውም፣ አምላክ ሊሆን አይችልም። በዚህ ጥቅስ መሰረት ኢየሱስ አምላክ እንዳልሆነ በደንብ የሚያስረዳ ጥቅስ ነው። በነገራችን ላይ ከአባት በቀር ማንም አያውቃትም አለ። ኢየሱስ አብ ነው አይደለም? አይደለም በፍጹም። ያው አብና ኢየሱስ እኮ አይነጣጠልም እያለህ ነው። ብዙ ሲጀመር እንትን አትበልና አብና ኢየሱስ አይነጣጠሉም። አብ ወልድ መንፈስ ቅዱስ አንድ ናቸው፣ አይነጣጠሉም። የቱ ጋ ነው አይነጣጠሉም የሚለው? የቱ ጋ ነው አይነጣጠሉም የሚለው? እንዴ ነገረ እኮ ልጅ ይኸውልህ፣ አሁን ለምሳሌ ልነግርህ ነው። ነገረ ሳይሆን ጥቅስ እኮ ነው እኛ የምንፈልገው። ይሄ እኮ የእናንተ ማብራሪያ ነው ወገናችን። ይሄን የሚነግሯቸው ነው። ነግረህ ወይም ሲጠይቅ ሰውን ለማደናበር አትሞክር። ሰውን ለማደናበር አትሞክር። መጀመሪያ የጠየቅከውን ሰው እንዲመልስልህ ዝም ማለት አለብህ እኮ። ዝም በላ
የጠየቁት አይደለም መልሽ። እሺ በቃ ችግር የለም። ደግሞ ዝም በል። በመሀል እየገባ የሰውን ጥያቄ መልሽ። ከጠየቅም ዝም ብለህ መስማት። ኢየሱስ አብ ነው አይደለም? እሺ ኢየሱስ አብ ነው አይደለም? መልስ። ችግር አሁን አንተ ኢየሱስ አብ ነው አይደለም? አብ ነው። ኢየሱስ አብ ነው። እሺ ኢየሱስ አብ ነው እያለች ናቸው። ልጁ ቅድም ግን ኢየሱስ አብ አይደለም ብሏል። ትክክል ነው አይደለም? እኔ ስለ ልጁ አይመለከተኝም እንዴ። ለልጁ አሁን እየመለስሽለት አልነበር እንዴ? ሲናገር ለምን ዝም አትለውም እያልሽ አልነበር እንዴ? ተጋጫችሁ ሁለታችሁ። አንተ ስላልከው ነው አይደል? ይሄ ትለያያላችሁ። አንተ ስላልከው ነው እየመለስክ ያለው እንጂ ለልጁ አይደለም። እሺ ለልጁ ካልሆነ እንግዳውንስ ኢየሱስ አብ ነው ብለሽ ነው የምታምኘው? ኢየሱስ አብ ነው። በጣም ጥሩ። መስቀል ላይ የተሰቀለው አብ ነው? አዎ መስቀል ላይ የተሰቀለው አብ ነው። ይኸውልህ ልንገርህ፣ አብና ኢየሱስ አይነጣጠሉም እያልኩህ እኮ ነው እኮ። ስለዚህ ካልተነጣጠሉ አብሮ ነው የተሰቀሉት። አይነጣጠሉም። አማርኛ እየገባህ አብሮ ነው የተሰቀሉት። እሺ አብሮ ነው የተሰቀሉት መስቀል ላይ አንድ ከሆኑ አብን ያየ እኔን ያየ እኔን ያየ አብን ያየ ማለት እኮ እኔና አብ አንድ ነን ማለት ነው አማርኛ። በጣም ጥሩ። ኢየሱስን የሰቀለ አብን ሰቀለ ማለት ትችላለህ። በዚህ መሰረት አንድ ስለሆነ ኢየሱስ እንዲሰቀል ያደረገው ራሱ እኮ እግዚአብሔር ነው። ማን ያሰቀለው ሳይሆን የተሰቀለው አብ ነው ወይ ነው ወይንስ ኢየሱስ ነው? አብ አይደለም እንዴ? አብና ኢየሱስ አንድ ናቸው። አብ ነው ወይ ኢየሱስ ነው ወይ የምትለኝ እንዴት ነው ነገሩ? ማን ነው የተሰቀለው? አሁን ትለያያቸዋለሽ። ማን ነው የሰቀለው ስል እነግርህ፣ ይኸውልህ የተሰቀለው ኢየሱስ ክርስቶስ ነው። አብ ግን አልተሰቀለም። ገብቶሃል? የተሰቀለው እሺ አብ ግን አልተሰቀለም። አብ ማን ነው? ቆይ አንተ አሁን በአንተ እይታ አብ ማን ነው? አብ ማለት የኢየሱስ ክርስቶስ አምላኩ ማለት ነው፣ ያ የሚሰግድለት ማለት ነው። እሺ አብ ማለት እግዚአብሔር ማለት ነው አይደለ? የኢየሱስ ክርስቶስ አምላክ ማለት ነው። እግዚአብሔር ደግሞ እግዚአብሔር ደግሞ ኢየሱስን መድኃኒት እንደሆነ አምላክ እንደሆነ ገልጿል። ለኢየሱስ ክርስቶስ አምላኩ ነው አይደለም? እግዚአብሔር አምላክ እንደሆነ ገልጿል እያልኩህ ነው እኮ። ምን ላይ ደግሞ ልንገርህ? አምላኩ ነው አይደለም? ለኢየሱስ ክርስቶስ አንተ ያንተን ጥያቄ ብቻ እንድመልስ አትፍቀድ እንጂ የኔን ለምን አትሰማም? እና ታዲያ አንቺ እኮ እያስረዳሽ ነው ስለ ክርስትና አይደለ? ስለዚህ እኔ ደግሞ ጠያቂ ነኝ ማለት ነው። ወይንስ የምናገረው ብቻ ስማኝ ነው እያልሻለሁ? ጠይቀህ ሳስረዳ እኮ ሌላ ነው። እሺ ስንት አምላክ ነው ያለው? አንድ አምላክ። ያ አንድ አምላክ መስቀል ላይ ተሰቅሏል አልተሰቀለም? ተሰቅሏል። ያልተሰቀለ ሌላ አምላክ አለ የለም? ያልተሰቀለ ምን ማለት ነው? ያልተሰቀለ ማለት ያልተሰቀለ ሌላ አምላክ አለ የለም? አንድ አምላክ ነው ያለው። ሌላ አምላክ አንድ አምላክ ነው ያለው። ያ አንድ አምላክ ነው ያለው። ያ አንድ አምላክ ተሰቅሏል? አዎ። ያልተሰቀለ ሌላ አምላክ አለ? የተሰቀለውም ኢየሱስ ነው። ያልተሰቀለ ሌላ አምላክ አለ የለም? ያልተሰቀለ ሌላ አንድ አምላክ ነው ያለው። የተሰቀለው አንድ አምላክ ነው። ሌላ ጥያቄ ያልተሰቀለ ሌላ አምላክ አንድ አምላክ ነው ያለው። ያልተሰቀለ ሌላ አምላክ አለ የለም? አብ አምላክ አይደለም? ተሰቅሏል አልተሰቀለም? አብ አምላክ ነው አይደለም? አብ አምላክ ነው። ተሰቅሏል አልተሰቀለም? ተሰቅሏል አልተሰቀለም? የተሰቀለው ኢየሱስ ነው። ያልተሰቀለ ሌላ አምላክ አለ አብ አይደለም? ይኸውልህ አብ ማለት አንድ አዳምጠኝ። አብ ማለት እግዚአብሔር ማለት ነው። የሆነ በሐፊዝ ምናምን ሳይሆን አዳምጠኝ። አብ ማለት እግዚአብሔር ማለት ነው። የተሰቀለው ኢየሱስ ነው። ኢየሱስ የተሰቀለውም ደግሞ አብ ልኮት ነው። እግዚአብሔር ልኮት ነው። ወደ ምድር ልኮት ነው። ለምድር መድኃኒት እንዲሆንላችሁ ዘንድ ወደ ምድር ሰው ልካለሁ ብሏል።
አንተ እንግዲህ ከመጽሐፍ ቅዱስም አውቃለሁ የምትል ከሆነ እቺን አንዴ ንገረኝ እስቲ። እሺ አዳምጪሽ። የተሰቀለ አንድ ስንት አምላክ አለ አልኩሽ? አንድ አምላክ አልሽ። የአንድ አምላክ ተሰቅሏል አልኩሽ? አዎ አልሽ። ያልተሰቀለ ሌላ አምላክ አለ ወይ አልኩሽ? ያልተሰቀለ ሌላ አምላክ አለ ወይንስ የለም? የለም እያልኩ። አብ አምላክ ነው አይደለም? አምላክ ነው። ተሰቅሏል አልተሰቀለም? የተሰቀለው ኢየሱስ ነው። ስለዚህ አብ አልተሰቀለም አይደለም? አብ ልኮት አብ አልተሰቀለም አይደል? አዎ። ስለዚህ ያልተሰቀለ ሌላ አምላክ አለ ማለት ነው። ሌላ አምላክ እንጨምር። መንፈስ ቅዱስ አምላክ ነው አይደለም? ሌላ አምላክ አንጨምርም፣ አንጨርም ሌላ አምላክ። ምክንያቱም ክርስቶስና አብ አይነጣጠሉ። አንድ ነን ብሏል። እንዴ ኢየሱስ እኮ በስጋ ነው። ገብተዋል? በስጋ ነው ምድር ያለው ኢየሱስ። አሁን አምላክ ስንል በስጋ ነው እንጂ አብ በመንፈስ ነው። አብ ፈጣሪ ነው። ኢየሱስን ራሱ የፈጠረው አብ ነው። ኢየሱስ በስጋ ላይ ሆኖ የተሰቀለው በስጋ ነው። ስለዚህ ኢየሱስ ፍጡር ነው ብለሽ ታምኛለሽ ማለት ነው? ፍጹም አምላክ ነው። ፍጹም አዎ፣ ፍጡርም ነው ፈጣሪ ነው። መጽሐፍ ቅዱስ ላይ ይላል ፍጹም አምላክ። ልንገርህ መጽሐፍ ቅዱስ ላይ ፍጹም ሰው ፍጹም አምላክ ነው። ፍጹም ሰው ፍጹም አምላክ ነው የሚለው የቱ ጋር ነው ያለው? አለ አሁን እጄ ላይ መጽሐፍ ቅዱስ ስለሌለ ነው እንጂ አፈታለሁ። እኔ ደግሞ እሺ አሁን አንተ እኔ እንደጠየቅኝ አንድ ጥያቄ ጠይቂ። በቃሽ አንድ ጥያቄ ልጠይቅህ። አየሽ ጠይቂ። እሺ አብ ቆይ ልጠይቅ፣ ምድርና ሰማይ በምንድን ነው የቆመው? በአምላክ በአላህ ስብሐነ ወተዓላ ትእዛዝ። ማስረጃ ልስጥሽ። ወሚን አያቲሂ አን ተቁመ ሰማኡ ወልአርዱ ቢአምሪ። ይሄ የታወቀ ነው። ግን አላህ ምን አለ ሲናገር ወሚን ከተአምራቶች መካከል አን ተቁመ ሰማኡ ወልአርዱ። አንድ ጊዜ ላውራ ትፈቅጂልኛለሽ? አንድ ደቂቃ አልቆይም። አብሽሪ፣ አንድ ደቂቃ ራሱ አልቆይም። ላውራ። ሰማይና ምድር በምንድን ነው የቆሙት አለች? በአምላክ በአላህ ስብሐነ ወተዓላ ትእዛዝ። በትእዛዙ አቆማቸው። አላህ ሲናገር ምን አለ? ወሚን አያቲሂ አን ተቁመ ሰማኡ ወልአርዱ ቢአምሪ ثመ ኢዛ ደዓኩም ደዕወተን ሚነል አርዲ ኢዛ አንቱም ተኽሩጁን ይላል። ከተአምራቶች መካከል ሰማይና ምድር በትእዛዜ መቆማቸው ነው አለ። በትእዛዙ ኢነላሃ ዩምሲኩ ሰማዋት ወልአርድ አን ተዙላ ወለኢን ዛለታ ኢን አምሰከሁማ ሚን አሐድን ሚን ባዕድ ይላል። እኔ አምላካቸው አላህ ሰማይና ምድርን እንዳይንቀሳቀሱ በትእዛዜ ይዣቸዋለሁ አለ። እኔ ቢንቀሳቀሱ ቢሄዱ ከእኔ ከአላህ ውጭ ሌላ ማን ነው ሊይዛቸው የሚችል? በትእዛዙ እያለ ይናገራል። ይህ እሺ፣ ሌላ ጥያቄ አለሽ? እሺ፣ ሰማይና ምድር በቃል ነው የቆመው። መጽሐፍ ቅዱስ ላይ በቃል ነው የቆመው። አሁን ዋነኛው ጥያቄ ይሄ ልጠይቅ ሳይሆን እግዚአብሔር ወደ ምድር መድኃኒታችሁ ይሆን ዘንድ ሰው ልካለሁ ብሏል። ይሄ ማለት ምን ማለት ነው? አስረዳኝ እስቲ። አዎ እንግዲህ እግዚአብሔር በየጊዜው መድኃኒት እያደረገ ሰዎችን ያስነክሳ ነበር፣ ይልክ ነበር። ኢየሱስ ክርስቶስንም እንዲሁ በጊዜው ለእስራኤል ሰዎች መድኃኒት አድርጎ በየጊዜው ምን ጋር ነው በየጊዜው ያለው? አዳኝ ይልክ ነበር እግዚአብሔር። ሌሎችን ማስረጃ ልስጥሽ? በየጊዜው እግዚአብሔር በየጊዜው ይልክ ነበረ። አዎ አዳኞችን ልኳል ከኢየሱስ ክርስቶስ ለዓለም መድኃኒት ይሆን ዘንድ ለዓለም መድኃኒት ይሆን ዘንድ መድኃኒትን እልካለሁ ብሎ የሰው መድኃኒት እልካለሁ ብሏል አላለም? እልካለሁኝ መድኃኒት አላለም። ነገር ግን አላለም። ማስረጃ አለሽ? ከማስረዳት ይልቅ አሁን መከራከሩ ነው አንቺ የፈለግሽ። ላስረዳሽ ነበር። አሁን ብሏል እያልኩኝ እኮ አላልኩም እኔ መድኃኒት እልካለሁ ብሏል አላልኩሽ? የቱ ጋር ነው እንደሱ ያለው? መጀመሪያ አዳምጠኝ። የሰው ልጅ ለዓለም
ለዓለም የሰው ልጅ መድኃኒት እልካለሁ አላለም? አላለም። አሁን ላስረዳሽ መረዳት ትፈልጊያለሽ? መድኃኒት ስለሚለው ጉዳይ አውቃ ወጣቸው ያቸውታል። መድኃኒት ተደረገ ኢየሱስ መባሉ ፍጡር መሆኑን ነው የሚያሳየው። እንደው በደንብ ካስተዋላችሁት ማለት ነው። አምላክ መድኃኒት አይደረግም፣ በራሱ መድኃኒት ነውና። ኢየሱስ ግን አምላክ ላለመሆኑ ትልቅ መረጃ መድኃኒት ተደረገ የምትሉት ቃል ነው። ፍጡር ስለሆነ ተደረገ። አምላክ ቢሆን አይደረግም ነበር ነው። ፍጡር ግን ይደረጋል መድኃኒት። ማን ያደረገው ከተባለ አምላኩ አደረገው። እግዚአብሔርም ለእስራኤል ሰዎች ኢየሱስን መድኃኒት አደረገው ይላል። በመደረግ የተገኘ ስልጣን ነው፣ ሌላ አይደለም። ያቸዋል። ይሄ ነው የሚደረገው ፍጡር እንጂ ፈጣሪ አይደለም። ፍጡር መሆኑን የሚያስረዳ ነው። ሚኪያስ ሚኪያስ ሰላም ነው? እንዴት ነው?